የራሳችሁ የሆነ ሰው ካጠገባችሁ እንዳላችሁ ካወቃችሁና አለሁላችሁ የሚላችሁ ሰው ካላችሁ ትከበራላችሁ ብላናለች ሩታ። ሰላም ውድ የሀገሬ ልጆች፣ በሀገር ውስጥም ከሀገር ውጭም በተለይ ደግሞ በተለያየ ምክንያት በሰው ሀገር ላይ ያላችሁ ቤተሰቦቼ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛልን። ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። አንዳንዴ ሰዎች ሰው የላቸውም፣ ቤተሰብ የላቸውም፣ አይዞክ ባይ ካጠገባቸው ሰዎች የላቸውም በማለት ይንቋቸዋል። ያ ደግሞ ስህተት ነው። የሰው ልጅ መከበር ያለበት ሊከበር የሚገባው ወይም ደግሞ ሊወደድ እንዲሁም ደግሞ ሊፈቀር የሚገባው በሰውነቱና በመልካም ባህሪው ነው መሆን ያለበት ብለን እናምናለን። ለዛም ነው ሩታ እኔ ሰው የለኝም እና ብቻዬን የሆንኩ ከመሰላችሁ ተሳስታችኋል፣ መከታ የሆነ ታላቅ ወንድም አለኝ ብላ ብቅ ብላለች። ሩታ አሁን ላይ ያለችበት ጭንቀትን ሊረዳት ሊካፈላት እንዲሁም ደግሞ ሀዘኗን በማጥፋት የደስታዋ ምንጭ ለመሆን ጠንካራዋንና ራሷን የምትወደዋን አይነት ሩታ እንድትሆን የምችለውን ሁሉ አድርጋለሁም ብሏል። ከዚህ በኋላ ሀዘንሽን ቀብረሽ ደስተኛና ጠንካራ ሴት እንደምትሆኝና ሁሌም ካጠገብሽ እንዳለው እንድታስብ ይፈልጋለሁም ብሏል። ማንም ሰው ሊያስከፋትም ሆነ ሊያሳዝናት እንደማይችል እስከዛሬ የሆኑትን ነገሮች በሙሉ አይቻለውና ብዙ ነገሮችን በዙሪያ ያለውን ነገር አይቻለሁ፣ ታዝቤያለሁ። ማን እንደሚጠቅማትና ማን ሊጎዳት እንዳሰበም እንዳወቀ የገለጸው የሩታ ወንድም አለሁልሽ ብሏታል። እውነት ነው፣ ወንድም መከታ ነው። ሊያውም ታላቅ ወንድም በኩራት የሚሰማን ነገር ነው እና በውድቀታችን አለውላቸው የሚሉን በችግራችን ጊዜ ቀድሞ የሚደርሱልን ለደስታችን ምንጭ የሆኑት ለወንድሞቻችን እድሜና ጤና ይስጥልን፣ በሰላም በጤና ያኖርልን እንላለን። እኛም ቀጣይ የሩታ መንገድ ይስተካከላል፣ እንዲሁም ደግሞ የተረጋጋ እንደሚሆን እናምናለን። ምክንያቱም አሁን ላይ ሩታ በብዙ ጭንቀቶች መሀል እያለፈች ያለች ስለሆነች አሁን ላይ ግን አይዞሽ ተረጋግተሽ ህይወትሽን ትኖሪያለሽ እያለ የተረጋጋ መንፈስ ውስጥ እንድትገባ የሚያግዛት ወንድም ስለመጣላት ነገሮች ይስተካከላሉ ብለን እናምናለን። በሌላ በኩል ዙሪያችን ያሉትን ሰዎች በማሳዘን እና በማስከፋት ላይ ያሉት ሜሪ እና ዳኒ ከሩታ እንደሚያርቃቸው ተስፋ እናደርጋለን። ምክንያቱም ሩታ አሁን ላይ ላለችበት ጭንቀት እና ምክንያቶች የመጀመሪያዎቹ ተጠያቂ ይሆናሉ የምንላቸው ዳኒና ሜሪ ናቸው። በሰዎች እንዳትተማመን፣ ከሰዎች እንድትርቅ፣ ከሚያቀርቧት ሰዎች ራሷን እንድታሸሽ በተንኮላቸው ሲያሴሩና ያን ነገር ሲያደርጉ አይተናል። እንደ ሜሪና ዳኒ አይነት ሰዎች ስህተቶቻችንን እንድናበዛና በሰዎች እንድንጠላ ከሚያደርጉን ወዳጅ ጓደኛ ነን ከሚሉ አስመሳዮች ፈጣሪ ይጠብቃችሁ ይጠብቀን እንላለን። እኛም ራሳችሁንም አርቁ እንላለን። አንዳንድ መርዛማ የሆነ ባህሪ ያላቸው ሰዎችን ካጠገባችን ካላራቅን ፈጣሪም መልካም የሆኑ ሰዎችን ወደ ህይወታችን አያመጣምና ፈጣሪ እንቁ የሆነውን ሰላምና ደስታ እንዲሰጠን የምንፈልግ ከሆነ ነገሮችን ማስተካከል፣ መጥፎ ሰዎችን ካጠገባችን ማስወገድ ይኖርብናል ብለን እናስባለን። ሩታዬም እኛ ላንቺ የምንመክርሽ እነዚህን መጥፎ ሰዎች አጠገብሽ ሆነው ዙሪያሽን ገደል የሚያደርጉ መርዛማ ቃላቶችን እየረጩ ጭንቅላትሽን የሚበርዙትን እነዚህን ሰዎች ከአጠገብሽ አርቀሽ ሰላምሽንና ልጅሽን በፍቅር የማሳደግ ነገር እንዲኖርሽ እኛም በዚሁ እናሳስባለን። ስለዚህ
ዋጋ ሊከፍልልሽ ያሰበውን ወንድምሽንም ምክር በመስማት ሰላምሽን መመለስ ትችያለሽ እንላለን። እኛም ውድ የሀገሬ ልጆች አሁንም ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። ሰላማችሁ ይብዛልን። እንወዳችኋለን።